አሁንም ከበደ የሚባል ቀላል እንዳልሆነ ችግር ተፈጥሯል ሐረግ ድራማ ላይ። ዛሬም አንዳንድ የተከሰቱ ነገሮች አሉ። አሁን እነግራችኋለሁ። ሁሌም በጉጉት ሲጠበቁ የሚያመሹ የሚውሉ ሐረጎች እንግዲህ ባለፈው ጥሩ እየመጡ ነበረ በየቀኑ እኛም ሳያስቸግሩ እኛም ሳንቸገር በሰዓታቸው እየመጡ ነበረ። ሰውም ያው ደስ ብሎት ነበር፣ ምክንያቱም የሚጠብቀው ስለሆነ። ግን አሁን እነሱም ላይ ከባድ ችግር እየተፈጠረ ስለሆነ እነሱም በቀን ቀን መምጣቱ አቁመው እዛ ችግሩ ላይ ፎከስ አድርጓል ማለት ነው። ያ ምንድን ነው? አቤል ታውቁታላችሁና ያው ሌላ ማን ነው? ያፌት ማለት ነው። እነዚህ ሁለት ሰዎች እስካሁንም አሉ። አሁን ላይ ኤፍራታን ማጥቃት ጀምሯል። ምክንያቱም የተከሰተው ሰሞኑ ሁሉም ከሴቶቹም አያይዞ እንዲሁም ደግሞ ከስራቸውም ከበላያቸው ከናታም ይህ ነገር በኤፍራታ እጅ ወይም ደግሞ የኤፍራታ እጅ እንዳለበት ያው እየተነጋገሩ ይገኛል። ይህ ደግሞ የአፌት ውጤት ነው ማለት ነው። የአፌት የማያመጭ ነገር የለም። እንግዲህ ኤፍራታ ይሄ ነገር ምንም የምታውቀው ነገር የለም። እሱ ግን እሷን ሆን ብላ ከናታ ጋር ተመካክራ ያደረገችው ነገር ነው መሰለው። አሁን ነገሩ ወደ ሌላ ዞሯል ማለት ነው። ያፌትና አቤል አንድ ላይ ሆኗል። ባለፈው እኔ እንዴት ታስበኛለህ ይሄ ነገር፣ እኔ አንተን እንዴት አስጠቃለሁ፣ እንደው አንተን የሚያጠቁ ሰዎች ከጎንህ እየሆንኩ እነሱ ለማጥቃት ነው የምፈልገው። በአንተ ፊት እንደዛ ብናገርም የእውነት እንዳይመስልህ ከአንተ ጎን ነኝ ሲለው፣ እሱም ደግሞ ባያምንም የጊዜው አሁን ግን አምኖታል። አሁን በወጣው መረጃ አቤልና ያፌትን አንድ ላይ ሆኖም የነናታን ቤተሰቦች ናታም ጭምር መጀመሪያ እሱን ማጥፋት ነው ፈለጉት። ናታን እስካጠፉ ድረስ ደግሞ ኤፍራታን ማገት ጀምሯል ማለት ነው። ቤቱም ጠቅልሎ መጣው ያለምንም ምክንያት እንዳልሆነ አንዳንድ መረጃ እየወጡ ነው ማለት ነው። ቤት መምጣቱን ያቤል ያው በነገራችን ላይ እፉዬ እንደማስፈቀድ ሆኖ ነው እንጂ ተመካክረው የመጡት ካፌድ ጋር ነው። ምክንያቱም እኔ ስራ ቦታ ከሄድኩ በኋላ እሷ የት እንደምትሄድና የት ደርሳ እንደምትመጣ የሆነ ስራ ከጎን እንደምትሰራ እየገባኝ ነውና የዚህ ነገር ደግሞ አንተ ቤት መሆን አለበት ብሎ ከአፌድ ጋር ተነጋግሮ እንደመጣ ነው መረጃው እየወጣ ያለው። እሱ ግን ሰሞኑ ምን ብሎ ነበረ? አስፈቅጅልኝና ከእናንተ ጋር መኖር እፈልጋለሁ አለ። እሷም ደግሞ ያፌት ስትነግረው አይ ሊሆን አይችልም እንዴት አለ። ግን አውቁ ነው ከአቤል ጋር ተነጋግሮ ነው። አሁን ነገ ወይም ደግሞ ከነገ ወዲያ ይዞት የሚመጣው መረጃ ትሰሙታላችሁ። ይህ ነገር አቤልና ያፌት ተነጋግረው ያደረጉት ነገር፣ ምክንያቱም ኤፍራታ መቆጣጠር ስላለባቸው አሁን በስራውም ይሁን በተለያየ ነገር ያው የተለየ እንትን እየደረሰበት ነው። ኪሳራ እንደ መጀመሪያው አይደለም ያፌት። ይህ ነገር ደግሞ ከበላዩ ደግሞ ናታን እንደሆነ ይታወቃል። ይሄም ደግሞ ናታ ሲሆን ያው አብዷል ሰውየው፣ እንዴት ሊሆን ቻለ የሚል ባለፈው አይተናል። ስለዚህ አሁን ደግሞ ይሄን ሰውዬ የመጣበት ኤፍራታን ለመያዝ ኤፍራታን የት ወጣሽ የት ገባሽ ብሎ ለመቆጣጠር ያደረጉት ደግሞ እጅግ በጣም የሚያናድድ፣ ልክ ያፌት እንደ ስራ እንደወጣ እቺ ማነው አቤልም እንደወጣ ሰው አስመስሎ መንገድ ላይ የሆነ ቦታ ተደብቆ ኤፍራታን የምትሄድበትና ኤፍራታን የምትሰራው ነገር ለማወቅ እንዲሁም ደግሞ ያገኘውን ወሬ ኢንፎርሜሽን አሳልፎ የአፌት ለመስጠት የምትሄድበትና የምትመጣበትን ለመከታተል ነው አቤል እዛ ቤት ያገባው። ስለዚህ ምክንያቱም ጫናው እንግዲህ ያው በ11ኛው ሰዓት የሆነምን ነገር ትሰሩና በ11ኛው ሰዓት ሁሉም ነገር ይጋለጣል። ሁሌም እንደተመቸቻችሁ አትኖሩም። ስለዚህ ሲያጭበረብርም የነበረ ያው ሲሰርቅም የነበረ መጨረሻ ነው የሚጣሉት። ተንኮልም ሲሰራ የነበረው ሁሌም የለምና መጨረሻ አካባቢ ይጨንቃቸዋል። መቼም ያው ማንኛውም ነገር መጋለጡን አይቀርም፣ ይጋለጣል፣ የጊዜ ጉዳይ እንጂ ማለት ነው። ይህን ደግሞ የሚሰራው ነገር ሁሉም ስህተት ስለሆነ አሁን በዚህም እየመጡበት ነው። ነገረዶች እንደመጀመሪያ አይደለም፣ እየተበላሹ ነው። ይህ ደግሞ የአፌት ችግር ትልቁ የራስ ምታት ነው ማለት ነው። ስለዚህ ከዚህ በፊት ይደርስብኛል ያላለውን ነገር ማወቅ የሌለበትን ነገር
ከበላይ ሆኖ እንደሚሰራ እሱ ነው የሚያውቀው። ግን የእሱ በላይ አያውቅም ነበር። ምክንያቱም የውጭ እንትን አድርጎ ነው የሚያየው ነበረ። አሁን በቅርቡ የነበረ ከጠላቱ ሲሆን አስባችሁታል። በመጨረሻም እንደዚህ ወንጀል ሲሰሩ የነበሩ ሰዎች የሚወጡበትና የሚገቡበት ነው የሚጠፋቸው ማለት ነው። የጊዜ ጉዳይ ነው እንጂ ሁሉም በሰራውን ያገኛል። ስለዚህ አሁን የኤፍራታን መጠባበቂያ አቤል አምጥቷል። እንግዲህ ነገሩ እየከረረ ነው የሚሄደው። ከዚህ በኋላ ምንም ሰላም የለም ማለት ነው። እንግዲህ እፎዬ ምንም ማድረግ አንችልም። ያፌ ማነው አቤል እዛ ቤት እስካለ ድረስ እንደምንም ብለሽ ተቋቁመሽ በስልክም መፈጸም አለብሽም መድረስ አለብሽም መድረስ ነው ያለብሽ። ራስሽ ላይ ምንም በፍጹም ጉዳት ለማድረግ አትሞክሪ ማለት ነው። አዎ አንዳንዴ ያው ሰው አስቦ አይደለም እንደዚህ የሚያደርገው። እንግዲህ ገኒ የልጅሽን እንግዲህ ከጎንሽ እንድትሆን ያው ምንድነው ዱዓር ይድገምልሽ ወይ ጸልይ ነው ምልሽ፣ እንደዛ አካባቢ ማለት ነው። እንደው ከዛ አውሬ እንደው ሊያስለቅቃት ብለሽ ማለት ነው። ስለዚህ አሁን ግን የሁለት ተደራጅተው ነው የመጡት። ምናልባት የህግ በላይ አካል ካለ ሊያግዳቸው ይገባል። ካልሆነ ደግሞ እንግዲህ እስከ መጨረሻቸው መጥፊያው ሲደርስ አንድ አጥፊ ቡድን በቃ እንደ አይጥ እንደበላ ምንድነው መድኃኒት እንደበላ አይጥ ነው የሚሆነው። ስለዚህ አይጦች መድኃኒት ከበሉ ቶሎ አይሞቱም እና ወደዛ እንደሰካረም ነው የሚያደርጋቸው። አይተሻለ ይበሉኝ። አዎ አይቻለሁ። የሆነ ጊዜ እዚህ ቤት የሆነ አይጥ ገብቶ ከዛ ሁሌም እንትን ይላል ማለት አያዝም ማለት ነው። እነሱ በቃ ከየት እንደገባ አይታወቅም። የሆነ ጊዜ መግባቱን ብቻ አንዴ ገባና ቤቱ ሙሉ በቃ አንዴ ካለፈ በቃ ሰው ሁሉም ይፈራል። ልጆቹ ምናምን ቤቱ እቃ ሁሉም ነው የሚወጣው። ከዛ የሆነ ቀን እንትን ተዘጋጀለት አይገባም። መጥ ወዲህ ያለ አይደል የሚያዝበት ምንድነው ያለው በሱ አይገባም። ብልጥ ነው። ከዛ የሆነ መድኃኒት ተደረገለት። ያን መድኃኒት በላ ማለት ነው። ከዛስ በቃ ሌላ ጊዜ በሮ የሚወጣውን አይጥ አንድ ነው ደግሞ ከየት እንደመጣ ባይታወቅም መድኃኒት ያደረገለት ሰውየው ማለት ነው። ከዛ ያን መድኃኒት በላ። በቃ ለምን እንደ ሌላ ጊዜ መሮጥ ነው። በቃ እንደ ሰካረም እንደዛው በዛው ማለት ነው። በቃ እንደዚህ እንትን ማለት መሸለል ጀመረ ማለት ነው። እንደበላ ሰው ቢመጣ ቢሄድ በቃ ሰክሯል አይታየም። በቃ እዛው ሽልብ እያለ ትንሽ አሳስቆን መጨረሻው ያው ላይመለስ ሄደ ማለት ነው። አዎ የመጨረሻ ሄደ ወደ አምላኩ ሄደን ያን አይጥ አሁን ምላችሁ ፈልጌ ነው። እነዚህም እንደዛው እስከሚሄዱ ድረስ ያው ልክ መድኃኒት እንደበላ አይጥ ነው የሚያደርጋቸው። አሁንም እንደዛ ነው። ምክንያቱም የትም መግቢያ መውጫ የላቸው አጣብቀኝ ውስጥ ገብቷል ማለት ነው። ልክ እንደኛ ቤት አለፈው አይጥ እንደሱ አይጥ ማለት ነው። አሁን ያፌትና ቤት እንደዛ ነው። በተለይ ደግሞ ያፌት ያው ምክንያቱም የሚሰራው ስራ ሁሉም ያ ስለሆነ ማለት ነው። እንግዲህ ያንታገቱ ሴቶችና እንዲሁም ደግሞ ብሌን ማነች? ብሌን አይደለች የቤዛ ጓደኛው። እሷም እንግዲህ ያው በቅርብ እንደሚወጡ ነው። እንግዲህ ሰሞኑ ቤዛም በህልሟን እያየች በቃ የት ደረሰች እውነቷ ነው። በህልሟን እያስቸገራች ነበረች። ከዚህ በኋላ እሷም ያው መፈለጓን አይቀርም። ፍለጋ ላይ ትገባለች ከጓደኛውም ጭምር ማለት ነው። በምር እስካሁን ረስታታለች። ሰው እንግዲህ እንደዚህ ይረሳል። ከእናንተ ሲሆን ሰውን አታውቁም። ከእናንተ ሲለያችሁ ነው የምትለዩት። እውነቷ ነው ብላ መጀመሪያ ትውስታ እያመጣች አሁን መፈለግ ያለባት ሴቶቹም ይገኛሉ። ወደ ቤታቸው ይመጣሉ። ያፌትም ከነ ባልደረቦቹም ያው የመጨረሻው ሰዓት ደርሷል። ለዛ ነው ልክ እንደ ሰካራ ቢሆኑት እና ኤፍራታም ከነበረችበት ተሽላ ወደ ኖርማሊ እንደምትመጣ አልጠራጠርም። የሚመጣውን በጉጉት እንጠብቃለን። እንደው ያፌትና የአቤልን መጨረሻ ያሳየን። ደግሞ ያፍጥ ነው ማፍጠንም አለበት። እንዴ የእነሱማ ዘገየ። ተንኮለኛ ሰዎችን ሴራ ለምን እንደሚዘገዩ ባላቅም እንደው ቶሎ መልስ መስጠት ነበረበትና ግን አሁንም ያው መታገስ ዋጋ አለው የሚለውን አባባል ያው ሁሌም ከታገሱ ያው ጥሩ ነውና እነዚህ ሰዎች መጨረሻ ያሳየን። ከዚህም ውጭ የሆናችሁ ሰውን ያላግባብ ለምትዘርፉ ለምታስቃዩ ምናምን ያው ቶሎ ብሎ ያሳየው ማለት ነው። አንድ ሰው ከፍቶት ወይም ደግሞ አንድ ሰውን ተጎድቶ ሰውን በተለይ ደግሞ በሰው ተጎዳ ሰው
እንባው ጠብ አይልምና ተጠራቅሞ መፍረዱን አይቀርም። አዎ አይቀርም። ሰው በተለይ ደግሞ የተጎጂ ሰው ከሆነ ማለት ነው። አሁን የእነዚህ ቤተሰቦች እንባቸው ደርሷል። በሰቀቀን እየኖሩ ነው። ከዚህ በኋላ ፈታ ብለው የሚኖሩ ይመስለኛል። ሁለቱ ሰዎች ከተወገዱ እስቲ ዛሬም አልመጡም፣ ነገ ይመጣሉ ብዬ እጠብቃለሁ። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።